يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. ألم تعلم أن الله له ملك السماوات والأرض يعذب من يشاء ويغفر لمن يشاء والله على كل شيء قدير. ይሁዶች የከፉ ናቸውና እነሱ ይሄን ተውራቱ ይነግራቸዋል እኮ እንደዚህ የሰረቀ ይቆረጥ የሚለውን ዚና የሰራ ረጅም አለበት ሙህሶን ከሆነ ይላቸዋል። እነሱ ግን ዲሃው ላይ ይተገብሩታል። ተሰረቀም ዚናም ከሰራም ሸረፍ አለው ብለው የሚያስቡት ሀብታም ነው ባለስልጣን ነው የሚሉት ላይ ግን አይተገብሩትም። ስለዚህ ደግሞ እኛ መቆረጥ የለብንም ይላሉ ይሁዶች። በጣም በአላህም ዙሪያ ላይ ያላቸው መዳፈር ጋያ ያለፈ ስለሆነ መጀመሪያውንም ለነገሩ አካል አድርገው በእነሱ አምሳያ ቀርጸው ስለሆነ የሚያመልኩት نحن أبناء الله وأحباؤه ይላሉ። ይሄ ራሱ ሚነል ሙከፊራት ነበርና እኛ አላህ ልጆች ነን አንቆረጥም፣ ያጠፋነውንም የፈለግነውን ብናደርግ አይቀጣንም ይላሉ። خلق السماوات والأرض أيها المخاطب به የምትታለል ይሁዲም ለሌላው ምን ይላል? አለም ተዕለም أن الله له ملك السماوات والأرض በሰማይም በምድር ያለው ሁሉ አላህ የخለቀው በሱ ተሰሩፍ መሆኑን አታውቅምን? እወቅ እንጂ። خلق السماوات والأرض በይህ የሚገለጽ ጌታ አይደለም። ሰማይን በሰማይ ያለን መሬትን በመሬት ያለን ሁሉ የخለቀ ጌታ ከመخلوቃቱ ጋር ምንም ጂንስያ የሚባል ነገር የለም። ሰው ቢሆን ወንድሜ አጎቴ እንደዚህ እናቴ ከዛልክ ይያለ በዝምድና በጋብቻ ተሳስሮ አንዱን ይዞልማል፣ አንዱን ደግሞ ሊጠቅም ይችላል። ለخلق السماوات والأرض በሰማይ በምድር ያለው ሁሉ አይሁዳውም ነሷራውም መጁሳውም ሌላው የሱ መخلوቅ እንጂ ከአላህ ጋር ለም የሊድ ወለም ይውለድ እንዳለው ሁሉ የሚያገናኘው በልጅ ነኝ የሚል አንዱ እንዲህ ነኝ የሚባል ነገር የለም። አለም ተዕለም أن الله له ملك السماوات والأرض። ስለዚህ ኢማንን ይዞ ከሞተ ደግሞ አንድ ሰው يعذب من يشاء تعذيبه ወንጀሉ የከፋ ሆኖ ሊማር ማይችል ካለ የውመል ቂያማ ሙእሚን ሆኖ ሞቷል፣ ይቀጣል። ከቅጣቱ በኋላ ያው ጀነት ቢጠብቀው ማለት ነው። ስለዚህ ሙእሚን የሆነን ደግሞ ويغفر لمن يشاء مغفرته አላህ ሊምር የፈለገውንም ይምራል። የውመል ቂያማ እከሌን ለምን ቀጣኸው እከሌን ለምን ማርከው የሚባልም ጌታ አይደለም። እንግዲህ የአላህ ረህማ የተለያየ ሊያስምር የሚችል ምንም በይህ ቢያጠፋ እንኳን ደግሞ ባጎን ቀቡል የሆነ ስራ ሊኖረው ይችላል። ነብያቶችም ሆኑ ወልያቶችም መላእክቶችም ወይም ሻፊዕ ሊሆኑት ይችላሉ። ነብይም ወልይም ሳይሸፈው በአላህ ረህመት ብቻ ዝም ብሎ ሊምረውም ይችላል። ቢሰበብም بغير سبب على كل حال ከሙእሚን መሐከል ከሆነ አቂዳው ተስተካክሎ ከሄደ يعذب من يشاء ويغفر لمن يشاء። የሚያስጨንቀው ምንድነው? የሚማረው ማን ነው? የሚቀጣው ማን ነው? ከሙእሚኖቹ መሐከል አይታወቅም። መምራው ማለ ከናንተ ውስጥ መቀጣውም ከናንተ ውስጥ አለ ስላለ ሙእሚኖች ከሚቀጡት ልንሆን እንችላለን ብለው ሁሉ ጊዜ ይጨነቃሉ። ከዛልከ ደግሞ ተስፋ ማይቆርጡም ረጃም አላቸው። ከሚማሩትም ልንኮን እንችላለን ብሎ በይነል ኸውፊ ወረጃ ሆኖ አላህን ይፈራል። ተስፋ ቆርጦም እኔን አይምረኝም አይልም። እኔ ከሚማሩት ነኝ ብሎ ደግሞ አብሽር ምንም የለብህም እንደተባለውም አይዝናናም። ሊቀጣኝም ሊምረኝም ይችላል። መግፊራውን ይጠይቃል፣ አዛቡን ይፈራል። والله سبحانه وتعالى على كل شيء በማንኛውም ነገር ላይ ቀዲሩን ያልኩትን ሁሉ መሻአተሁ ለአዘልያ ያለበትን ነገር ለመፈጸም
ሁሉን ያደረሰኝ የሆንኩ ጌታ ነኝ ይላል። ግን መخلوቃት ሲሆን ማድረግ ቢፈልጉ እንኳን በአቅም ማነስ የማይፈጽሙት ነገር አለ። ከነሱ ቁጥጥር ውጭ ሆነባቸውን እንቀጣለን ቢሉ እንኳን ሳይቀጡ የሚቀሩበት አቅም አንሷቸው ሰው ልጅ ከንፈሩን ነክሶ የሚቀረው ነገር አለ። አላህ ግን መቅጣት የፈለገውን ማንም ከሱ ቁጥጥር ውጭ ሆኖ ከቅጣት ውጭ አይሆንም። መማር ከፈለገም ደግሞ ማንም መማር የለበትም ብሎ ያንን መግፊራ ሊያስቀር የሚችል አንድም የለም። والله على كل شيء ለመግፊራውም ቢሆን كذلك ለዓዛቡም ቢሆን قدير ችሎታዬ አቅሙ ሁሉ ነገሩ የተሟላልኝ የሆንኩ ጌታ እንጂ የሚያቅተኝ ነገር የለም ይላል አላህ። غافر الذنب ነው እንዲሁ ተዕዚቡም አለ። እሺ يا أيها الرسول لا يحزنك الذين يسارعون في الكفر من الذين قالوا آمنا بأفواههم ولم تؤمن قلوبهم ومن الذين هادوا سماعون للكذب سماعون لقوم آخرين لم يأتوك يحرفون الكلم من بعد مواضعه يقولون إن أوتيتم هذا فخذوه وإن لم تؤتوه فاحذروا ومن يرد الله فتنته فلن تملك له من الله شيئا أولئك الذين لم يرد الله أن يطهر قلوبهم لهم في الدنيا خزي ولهم في الآخرة عذاب عظيم. رسول عليه الصلاة والسلام يسول جندي مهوناتشو ውስጣቸው ይጎዳል ማለት በጣም ያዝናሉ ይሰማቸዋል። ይሄ ተስሊያ ይባላል። እና ምን አላቸው አላህ ያ አዩሃ الرسول አንተ መልእክተኛ ሆይ لا يحزنك ውስጥህን አይጉዳህ። በጣም ያዝናሉ ያስባሉ ይጨነቃሉ እንቅልፍና ይነሳዋታል ምግብ ይዘጋዋታል። ሰዎች ኩፍርን እንደፈለጉ ሲናገሩ ከኩፋሮች ጋር ያላቸው አላቃ ሁሉ የተገኘውን ፍርሶ የተገኘውን አጋጣሚ ተጣመው የሚናገሩት በጣም አስከፊ የሆነ ቃላት የሚሰሩት አስከፊ የሆነ ነውና ይሄ ውስጥህን ሊጎዳህ አይገባም። መታወቅ ያለበት ነገር አለ። لا يحزنك من الذين እነዛ يسارعون في الكفر እንደው ኩፍሪያት የሆነ ነገር ለመናገር ይፈጥናሉ። በቃ የሆነ አጋጣሚ ካገኙ استهزاء بالله የአላህን ባህሪ የሚገልጹበት ኩፋሮችን ባገኙ ጊዜና ከነሱ ጋር ያላቸውን አላቃ የሚያጠነክሩበት ብዙ ነው። ይሄ ረሱልም የሰው ልጅ እንደመሆኑ ይሰማዋታል። ሙእሚን ለሆነም ሰው ኩፍሪያት በሰማ ቁጥር ውስጡ ይጎዳል፣ ሁሉ ጊዜ ይበሳጫል፣ ሁሉ ጊዜ ያንን በሰማ ሁኔታቸውን ባየ ቁጥር ያዝናል። መቼም የሰው ልጅ ሙእሚን እንደመሆኑ ማለት ነው። ይሄን ተወው ማለት አይደለም፣ ግን በጣም በሰውነት ላይ ችግር እስከሚፈጥር ድረስ በሽታ እስከሚያመጣ ድረስ እንደዛ መሆን የለበትም። ከነማ الذين يسارعون في الكفر በኩፍር ላይ ያገኙትን አጋጣሚ ተጣመው ኩፍሪያት ሲናገሩ ኩፍሪያት ሲሰሩ ማየትህ ብዙ ውስጥህን ሊጎዳህ አይገባም። ከነማን ነው ወደ ኩፍር ሲፋጠኑ ኩፍሪያትን ሲናገሩ የምታገኘው? من الذين قالوا ተነዛ ካሉ ሰዎች ምን ብለዋል? آمنا መቁል القول ይሄ ነው። قالوا آمنا አምነናል ብለዋል። بأفواههم በምላሳቸው የሙናፊቅ ነገር እንዲህ እኮ ነው። ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ብለዋል። ወለም ቱእሚን ቁሉብሁም ውስጣቸው ግን አልተቀበለውም። ኢዛ ዑሊመ ሰበብ በጦለ العجب አንድ ነገር ምክንያቱ ከታወቀ በጣም ያስጨንቅ የነበረው በጣም ያስገርም የነበረው ነገር ምክንያቱ ሲገለጽ ነገሩ ለካ እንዲህ ነው ተብሎ ነገሮቹ ቀለል ይላሉና አሁን ሙእሚን ቢሆን ማለት ኩፍሪያት በተናገረ ቁጥር ወደ ሪዳ በህደ ቁጥር እውነት ነው ቀልብ ይሰነጥቃል፣ በጣም ያሸማቀቃል፣ ሰውነትን ይጨርሳል። ግን እነዚህ እኮ መጀመሪያውኑ የምላስ አማኞች ናቸው እንጂ ወደ ቀልባቸው ኢማኑ ሰርጾ አልገባም።
እነዚህ 10 ጊዜ በተገኘው አጋጣሚ ኩፍርያትን መናገራቸው በተገኘው አጋጣሚ ከነዛ ከካሃዲዎች ጋር ወህዳ መፍጠራቸው እንዲህን ያህል ውስጥ ሊጎዳ አይገባም ነው የሚለው አላህ ማለት ነው ሙእሚን ቢሆን እንዴት ይሄን ችሎ ተናገረው እንዴት ይሄን ሰራው አንዲ በአላህ አማኝ ሆነ ሰው አላህን እንዴት ብሎ ይሄን በይሃይነ መልኩ ይገልጸዋል እየተባለ በጣም ውስጥ ሊጎዳ ይችላል ነበር ነገሩ መጀመሪያውንም እነዚህ በመላሳቸው እንጂ እምነታቸው ቀልባቸው ውስጥ አልገባም እሱም በሐዲሳቸው ይናገሯቸዋል እኮ ያ ማዕሸረ መን አመነ ቢሊሳኒ ወለም ይፍዲ الإيمان الى قلبه لا تؤذوا المؤمنين ሙእሚን ማለት እንግዲህ ይሄ ሙናፊቅ ሙእሚኖች ላይ ትንሿን ትልቋን ምኗን ያጠራቀመ ሁሉ ጊዜ እነሱ መተቸት ማንቋሸሽ እነሱ ላይ የተለያየ ነገር መፍጠር ስለሆነ እናንተ የምላስ አማኞች ነው ያሏቸው ረሱሉም እንደው እምነታችሁ ምላስ ላይ ብቻ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ተላላችሁ እንጂ ይሄ ወደ ቀልባችሁ ሰርጾ እምነታችሁ ያልገባ የሆናችሁ ሰዎች ወይ አማኞቹን አታስቸግሯቸው ይሉ ነበር ቁርአንም ያንን ነው የደገመው ይሄን ይያለ ግን ምንም የቁርአን ሚስጥር የማይገባቸው ሁምቃ የሆኑ ሰዎች አቅላቸው የተበረዘ የሆኑ ሰዎች ግን አይ ወደ ቂብላ ከዞረ የፈለገውን ቢናገር ሙእሚን ነው ባክተው አይተው እንዲያላዩ ሰምተው እንዲያልሰሙ ኩፍሪያት በመናገር በመስራት የሚጨማለቀው ነው ሁሉ ዝም ብለው ጓፎ ሙእሚንና ሙእሚን ብቻ ነው ብለው የቁርአንን መመሪያ ሽረው እነሱ ሙእሚን ሊያረጉት ይፈልጋሉ ቁርአን የሚለው ግን ምንድነው ቃሉ አመና ቢአፍዋሂም ወለም ተኡሚን ቁሉብሁም እነዚህ ታዲያ ሙእሚኖች ሊባሉ ይችላሉ እነ ምን ይገርማል እነዚህ 10 ጊዜ ኩፍሪያት ላይ መውደቃቸው 10 ጊዜ ከነሱ የተለያየ ዘግናኝ ቃላት መስማቱ እኮ ብዙ የሚገርም ነገር አይደለም ومن الذين هادوا ከነዛ ከይሁዳዎች ውስጥ ደግሞ አይሁዳ ሆነው ከዛ የመጡ አሉና ሰማዑነ للكذب من ሰማዕ አላቸው ይሄ ሚስያግ المبالغه ነው በጣም ለውሸት ጆሮ የሚሰጡ አሉ ይላል ሰማዑነ للكذب እነዛ መሪዎቻቸው ስም ብለው ፈልስፈው የተለያየ ነገር حرفው ከዛልከ የአላህን ባህሪ ያልሆነ ነገር ውሸት ጭነዋቸው ያን በጣም አዳምጠው ጆሮአቸውን ከፍተው ቀልባቸውን ከፍተው የተሞሉ ሰዎች አሉ እነዛ ታዲያ እነዛ ውሸት የሚያወሩ መሪዎቻቸው የጫኗቸውን ሲናገሩ መስማት ምንም የሚጠበቅ ጉዳይ ነው ይያለ ነው ومن الذين هادوا سماعون للكذب سماعون لقوم آخرين لم يأتوك ወዲ አንተ ቀርበው ያንተን ትምርት አቂደተን ሶሂሃን በትክክል ያልወሰዱ ከሆኑ እዳር ካሉ ሰዎች ብዙ ውሸትን ብዙ ቅጥፈትን የተሞሉ የሰሙ ሰዎች አሉ ሳሚዕም እኮ አይደለም ያላቸው አላህ ሰማኡን ነው ያላቸው በጣም አዳምጠው እዛ ተሞልተው ያንን የተሞሉትን እንግዲህ እዚህ ላይ ሲናገሩት ዝም ብሎ አስተረዘ ሲቀባጥሩት ይታያል ከዚህ አቂደተን ሶሂሃ ካልወሰዱ ሰዎች በጣም አዳምጠውና በነዛ ተበርዘው ተሞልተው የሚናገሩ ሰዎች ንግግር لا يحزنك እነዛ ምን ያረጋሉ يحرفون الكلمه يحرفون حكم الكلم የያንዳንዶቹን ንግግሮች የሚያስቀምጡትን ትክክለኛ ትርጉም ያዛባሉ من بعد مواضعه አንዳንዱን ይሁዶች የሚያረጉት ጭራሽ ቃላትን አውጥተው ቃል ሊተኩ ይችላሉ ሁክሙ ወይም ከተረጋገጠና ትርጉሙ ከታወቀ በኋላ ትርጉሙን አዛብተው ያልሆነ አቅጣጫ ይሰጧቸዋል ከዛ ከተፈለገበት ውጭ አድርገው እንደዛ አይነት ሙሐረፍ የሰማ ሰው በአላህ ባህሪ ዙሪያ ላይ የተለያየ ነገር ማለቱ የሚጠበቅና ያለ ነው መጀመሪያ ውስጣቸው የተበላሸ ስለሆነ አልኢናኡ ينضح بما فيه ይባላል አንድ ነገር ዘንበል ሲል የሚያፈሰው ምንድነው ውስጥ ያዘው ብቻ እኮ ነው ይሄ ተጅሲም በሽታ ተጠናወተው ውሸት ያጠራቀመ ሰው እንዲሁ በተነፈሰ ቁጥር በተንቀሳቀሰ ቁጥር የሚገኝበት ምንድነው ያ ውሸቱ ነው የሚፈሰው ኸምር ያዘቃ ዘንበል ካለ ኸምር ነው የሚያፈሰው ውሃም ከሆነ ውሃ ነው አይደለም ሌላ ወተትም ከሆነ ወተት ነው የሚፈሰው ውስጡ በጥሩ ተሞልቶ አቂደተን ሶሂሃ ይዞ የአላህን ባህሪ ያወቀ ሰው በተለያየ አጋጣሚ ሲናገር ጥሩ ነገር ሲወጣ ይታያል እነዛ ደግሞ በመጥፎ ውስጣቸው የቆሸሸ ሰዎች ደግሞ በተገኘው መድረክ በተገኘው አጋጣሚ እንደው ታክሲ ላይ እንኳን ቁጭ ብሎ አንድ አፍታ ለመሄድ አይቻልም
የሚተነፍሱት ሁሉ ያን ውስጥ የተሞሉትን ቆሻሻ ነው። የቁሉና እንደው ምን ብለው ይልኳቸዋል? የሚገርመው መጀመሪያ በከለው ስለሚልኳቸው ለትምህርት እንኳን ነዛ ለማስተካከል የማይቻሉ መሆናቸውን ይሁዶች ያን የተውራትን መመሪያ ሐርፈው ቀይረው ምን ብለው ያልሆነ ውሸት ሞልተው ይሄ ብቻ አይደለም እኮ ደግሞ ሐቅን እንዳይቀበሉ ወደ ረሱል ሲመጡ ምን ይሏቸዋል? ኢን ኡቲቱም هذا ይሄንን አሁን እኛ እንደነገርናችሁ ይሄን የሚደግሙላችሁ ከሆነ ይሏቸዋል فخذوه ተቀበሉት እኛ ከምንለው ጋር ተስማምቷል። ነገሩ ዘላይ የተበላሸ ነው ከመሰረቱ። ወኢን ለም ተኡተውሁ እኛ እንዲያልናችሁ ብለው ይሄን የማይነግሯችሁ ከሆኑ ፈህዘሩ እንዲያታዳምጡ ጆሮአችሁን ዝጉ ይላቸዋል። እንዲህ ተሞልቶ የመጣ ይሄ ቆልፎ የመጣ ሰው እንዴት ብሎ ሐቅን ይዞ ሊሄድ ይችላል? ነገሩ ዘመኑ መለያየቱ እንጂ እኮ በረሱል ዘመን የነበሩትም አይሁዳዎች አሁን በእኛ ጊዜ ያሉትም አንድ ባህሪያቸው ምንም ልዩነት የለም። ምናልባት ያሁኖቹ የሚለዩት ወቅቱም እየረቀቀ ስለመጣ ቴክኖሎጂውን እየተጠቀሙ ክፋታቸው የከፋ የሆነ ስልቱ የሚለያይ ካልሆነ በስተቀር አንድ ምንም በአላህ ባህሪ ላይ በዛም ሰዓት የሚሰቀጥጥ ነገር ይናገራሉ። አሁን የሚሰቀጥጥ ይናገራሉ። ደሞ ያን ጠርገህ እንዲያታጥባቸውም ቆልፈው ዘግተው ለካዎች ምንም ከዚህ ውጭ እንዲያትሰማ ስለተባሉ የቁርአን ደሊል አምጣለት ሐዲሰን ሷሂህ ንገረው ይሄን ነው የሚለው ሸርዑ የዚህ አያት ትርጉም ይሄ ነው ብትለው አረ የለም መጀመሪያ ጅስም ከተሰጠህ ጅስም ነው ተውሂድ ማለት ይሄ ነው በቃ። ከዚህ ውጭ ግን የፈለገው ቢሆን እንዳትሰማ ተባለ። ይሄ ዲፍንቅል እንግዲህ ቢያፈሱበት እንኳ ውሃውን ማባከን ካልሆነ በስተቀር ወደ ውስጥ ሊያስገባ አይችልም። እንዴት ሞልተው የተላኩ ሰዎች የተለያዩ ነገር ቢሉ አይግረምህ አለና ምን አለ? ወመን ዩሪድላሁ ፊትነተሁ አላህ በዱንያ በአኺራ መከራ ይጣህ ዱንያም ላይ ተበክለህ አቂዳህ በወንጀል ኑር ኋላም ጀሃነም ይጠብቅሃል የተባለን ሰው ፈለን ተምሊከ ለሁ ሚነላሂ ሸይአ አንተ ምንም ልታረገው ልታስተካክለው አትችልም። ጋያው ይህ ነው ይላል አላህ። ይሄ መነገር እንዲያትደክም ዝም ብለህ ቁም እጅህን አጣጥፈህ ተቀመጥ ማለት አይደለም። ግን እንዲህ አይነት ሰዎች መኖራቸውን ማወቅም ደግሞ ይጣማል። ገበሬ ሲዘራ ማለት እንደው ዘርቼ አመርታለሁ ብቻ ሳይሆን የተለያየ ነገር ያጋጥማል። ላመርትም ላላመርትም እችላለሁ። ግን ማምረቱን መስራቱን አይተውም ጊዜም ቢሆን ነጋዴ ሲነግድ ምን እንደሚያጋጥመው ከዛሊከ ከወዲሁ ማወቅ ግዴታ ይሆናል። ዲያኢ ዲአዋ ሲያረግ የተናገርኩ ሁሉ ይበቅላል ሁሉ ይሰማኛል በጥሩ ይቀበልኛል ሳይሆን እንዲህ አይነት ኮረኮንች የሆኑ ሰዎች እንዲህ አይነት ዲፍልቅን የሆኑ ሰዎችም እንዲያሉ ውስጣቸው የተበከለ ቃላታቸው በጣም የከፋ የሆነ በውሸት የተሞሉ እንዲያሉ ማወቅ ግዴታ ነው። ግን ወመን ዩሪድላሁ ፊትነተሁ ፈለን ተምሊከ ለሁ ሚነላሂ ሸይአ አላህ እንዲሁ በአዘል የጀሃነም ሰው ትሆናለህ አቂደተን ተዝሂና አትቀበልም ያለውን ሰው እኮ ማን የፈለገው ዓሊም ቢል በዛ ቢንቆረቁር ምን ቢለው ምንም ማድረግ አይቻልም። ሂዳያ ሚነላህ ስለሆነ እሺ ኡላኢከ እንዲህ አይነቶቹ አለዚነ ለም ዩሪድላሁ አን ዩጠሂረ ቁሉብሁም የሚገርም እኮ ልብስ እንደሚነጀሰው ቀልብም ይነጀሳል ቆሽሿል አይደል? በተጅሲም በውሸት በተለያየ ቅጥፈት እፍቲራ ውስጥ ቀልባቸው ሁሉ ቆሽሿል። ያ የቆሸሸው ቀልብ እንዲጸዳ አላህ ቢኢልሚሂ አልአዘል ቢኢራደቲሂ አልአዘልያ ያልወሰነላቸው ሰዎች ናቸው እንደተነጀሱ እንደቆሸሹ የሚሄዱ። ለሁም ፊ ዱንያ ኺዝዩን እንዲህ አይነቶቹ ዱንያ ላይ በተለያየ ሁሉ ጊዜ ውርደት አያጣቸውም። በተናገሩ ወቅት መዋረድ ነው። ሁለተኛ ተውራት እንጂል የለም ብለው ይዋሻሉ። ተውራት እንጂል ላይ እንዳለ ይነገራቸዋል። አንድ ነገር ሲተረጉሙ ይሄ ነው ብለው ደግሞ እንዲያልሆነ ይዋረዳሉ። ግን ውርደቱም አይገርማቸውም። ዱንያም ላይ እንዴት ተዋረዱ። በነገራችን ላይ ይሁዳ ምንም ዒዝ የለውም። ዱሪበት አለይሂሙ ዚለቱ ወልመስከነቱ ነው ያላቸው አላህ። ሁሉ ጊዜ ተዋረዱ ያላቸው ምን ብታዋርዳቸው ጀህላቸውን ብታዘልቀው ቢያፍሩ ምንም አይገርማቸውም። ደግሞ ነገ ሌላ ለብሶ ደግሞ ብቅ ይላሉ። ዱንያም ላይ ኺዚ ያላቸው ወለሁም ፊል አኺረቲ በመጨረሻው ዓለም ደግሞ ምን ይጠብቃቸዋል? ዓዛቡን ዐዚሙን ነው የሚለው ኻልቀ ሰማዋት ወልአርድ የከፋና መቋረጫ የሌለው ጀሃነም ይጠብቃል። እንዲህ አይነቶቹ ሰዎች በሚናገሩት በሚሰሩት አንተ በጣም ውስጥህ ሊጎዳና እንዲህ አይነት እንዴት አጋጠመ ልትል አይገባም ይላል።
ሷዲቁል አሚን አለይሂ ሰላቱ ወሰላም እንኳን ይሄን ያህል ሁሉንም አቀው ተነግሯቸው እንትን ቢሉ ግን የሰው ተከታይ ነኝ ያለ በረሱሉ ዘመን እንዲህ ከነበረ እውነቱን እየነገርናቸው ከዛ የሚሰጡት ምላሻቸው ከጀሃነም ነፃ ሆነ የጀነት እንድትሆን ና ጥሩ ነገር ያዝ ስለተባለ እኮ ነው የሚመልሰው መልስ የሚያደርገው ሁኔታ ሁሉ የከፋ መሆኑ የሚገርም ጉዳይ አይደለም። አንዳንዶቹ የመላስ አማኞች ናቸው፣ አንዳንዶቹ ከነዛ ተሞልተው የመጡ ናቸው። በፍትራአት በውሸት የተሞላ ውስጡን ቆልፎ የተቀመጠ ሰው ደግሞ እውነትን ይዛል ይቀበላል ተብሎ አይታሰብም ሲል አላህ ይሄን እንትን አለው። ዙሮ ዙሮ ይሄን መመሪያ ይዞ የረሱሉን ፈለግ ተከትዬ ሄዳለሁ የሚል ሰው ይሄን ማወቁ ወሳኝና ግዴታ ነው እያለን ነው። በሰማነው መሰረት አላህ ያርገን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። يا الله الله يا الله الله يا